ምሪ ነው የምልሽ። ዛሬ ላይቭ ላይ የተጫወትሽ ጌም 1000 ዩሮ ልትሰሪ ትችላለሽ። 200 100 ዩሮ ልትሰሪ ትችላለሽ። ያ ነገር ግን ደስታሽን አይመልስልሽ፣ ልጆችሽ ጋር ያደርስሽ። የትኛው ሀበሻ ነው ከባልሽ ጋር ስትጣይ እስቲ መቶ ጠበቃ የሆነሽ? ማንም ሀበሻ እንዲያውም ለሱ ሪከርድ እየላኩለት ነበረ፣ በፌክ አካውንት ሪከርድ እየላኩለት። አዎ ሀበሻ ምን እንደሚያደርግ ታውቂያለሽ? ሀበሻ ማለት በጣም እኔማ በረጅም ሰንሰለት ያስርሽና የተፈታሽ መስሎ ትንሽዬ ስጋ እየሰጠሽ እሱን እየበላሽ እድሜ ልክሽን ታስረሽ እንድትቀሪ የሚፈልግ። አንቺ አሁን እዚህ መጥቶ አንድ አበባ አንድ ልብ ሰጥቶ ስልክሽን ተቀብሎ ሲደውልልሽ አንቺ ላይ ለመጫወት ነው። አንቺ ማድረግ ያለብሽ በራስሽ አይምሮ ነው መወሰን ያለብሽ። ጥሩ ነው እግዚአብሔር ሰዎችን ሰጥቶሻል፣ የሚወዱሽ ሰዎች ሰጥቶሻል። ወደ 70,000 80,000 ፎሎወር አድርጎሻል። ደግሞ ምነግርሽ ነገር እኔ አሁን አንቺ በህይወቴ ከማልወደው ባህሪዎች ከሴቶች ጋር በምጣላበት ባህሪ ነው ያገኘሁሽ። ምጠላው አይነት ባህሪ ነው ያገኘሁት። ግን ግሬስ አለሽ። ድሮም ሳላቅሽ በፊት ወድሻለሁ፣ አሁንም ወድሻለሁ። ከነ ጥፋቶችሽ ከነ አስተሳሰቦችሽ ሰዎች እንዲወዱሽ የሚያስችል ግሬስ አለሽ። ተፈጥሮሽ ደስ ይላል። ግልጽነትሽ፣ መልክሽ፣ ሰውነትሽ ያ ነገር እግዚአብሔር የሰጠሽ ግሬስ ነው። ገብቶሻል? ስለዚህ ሰው እነዚህ ትንሽ ብር ሰጥተውሽ እዚህ ላይቭ ላይ እንድታብጅ የሚያደርጉ ሰዎች አይወዱሽም። ሌላ በጣም ብዙ የሚወዱሽ ሰዎች አሉ። እነሱ የሚወዱሽ ደግሞ ከባልሽ ጋር ታርቀሽ ልጆችሽን አግኝተሽ ጤናሽ ሲመለስ ነው ማየት የሚፈልግ። ገብቶሻል? ስለዚህ እኔ የምመክርሽ የምሬ ነው የምልሽ። እኔ አሁን ጀርመን ሀገር ብሆን እንትን ተባበርሽ ነበር። ባልሽን በሰውም በሌላም ነገር አግኝተሽ ሪች ለማድረግ አግኝተሽ ቆንጆ እህቴን እልካታለሁ። ሽማግሌ እህቴ ጋር እኮ ቤተሰብ ጋር እኮ ያወራል እኮ እሱ። በቃ ቤተሰብ ጋር የሚያወራ ከሆነ መጸጸትሽን በራስሽ እጅ ጽሁፍ ደብዳቤ ጽፈሽ እኔ ለአንተ ዲዘርቭ አላረግም በይው ባልሽን። እኔ ለአንተ ዲዘርቭ አላረግም፣ አሁን ወደ አይምሮዬ ስመለስ የሰራሁት ስህተት ገብቶኛል፣ ግን ለአንተ ሚስት መሆን ባልችልም ካሁን በኋላ ለልጆቼ ጥሩ እናት እንደሆነ ልጆችም ያለ እናት እንዳያድጉ ስለምፈልግ እባክህ ከአምላክ ቀጥሎ አንተን ይቅርታን ጠይቀ ይቅርታ አርግልኝ፣ ልጆቼን እንዳይ አርግል። ገብቶሻል? ሌላ ሰው ያግባ፣ እሱ ከፈለገ ያግባ። ኦልሬዲ እኮ አግብቷል እኮ። በቃ ካገባም ደስ ብሎኛል። አርግዟል እኮ፣ አረገዘ እኮ። የ3 ወር እርጉዝ የ5 ወር እርጉዝ ነው። በቃ ደስ ብሎኛል። ሚስት ስላረገዘች አዲስ ቻፕተር ላይ ስለገባ ደስ ብሎኛል። ሚስቱ እርጉዝ ናት። አዎ ልጆቼን እንደ እናት ሆኜ ማሳደግ ፈልጋለሁ፣ ልጆቼን ማየት ፈልጋለሁ፣ እባክህ ይቅርታ አርግልኝ በድያለሁ ብለሽ ላኪለት። እሺ ሞዬ ቴንክ ዩ ፎር ዩ አድቫይስ። ከዛን ደስታሽ ሲመለስ ታየዋለሽ። አንቺ ራሱ አብረን እናየዋለን። አንተም ታየዋለህ ደስታዬ ሲመለስ። እንዴ እኔማ አየዋለሁ። እኔማ ልጆች ማታይም እንዴ በዓል ቀን ቤቴ ጭር ብሎ ሞዬ። እሱን ነው የምልሽ። አንድ ሀበሻ ዶሮ ተሰርቶ ልኮልሻል ነኛ ጋኩኝ ብሎ አንድ እዛ ጀርመን ያለ ሰው የ45 ደቂቃ መንገድ ማለት እኮ ቀላል ነው። ከቦሌ ማሱ ነው የጠራኝ ሞዬ። ብዙ ሰው ነው የሚጠራኝ። ቤተክርስቲያን አግኝተሽ ሄደሽ ተደሰች። ብዙ ሰው የሚጠራሽ እኮ። ኧረ እኔ አልወድም ሰው ቤት መሄድ። ሰው ቤት መሄድ አልወድም። ሰው ቤት መሄድ አይደለም ይማ፣ ሰው ቤት መሄድ ሳይሆን ሄደሽ ማለት ነው ኢንጆይ አርጊ ላይፍሽን። አሁን 26 ዓመትሽ አይደል? 26 ዓመት ተመልሶ አይመጣም፣ አታገኙም። ኢንጆይ አርጊ ደግሞ ስልሽ ማለት ነው ኢንጆይ አርጊ ስልሽ ደግሞ እንትን እንድትይ አይደለም፣ ሄደሽ ሌላ ነገር ምናምን እንድታረጊ አይደለም። ሄደሽ አክብረሽ እንትን ብለሽ ሴቶች ብትቺ ሴት ጓደኞች ይዘሽ። አዎ ሴቶች ጓደኞች ወንዶችም አሉ እንደዚህ በግሩፕ። ወንድ ቤቱ ከጠራሽ ሊነፋሽ ነው። የምሬ ነው። ወንድ ጋር አትሂጂ። ወንድ ቤት አይከድም ብቻውን ከሆነ በተለይ ባለትዳር ከሆነ ነው። ባለትዳር አይደሉም፣ ግሩፕ ናቸው እንደዚህ ወንደላጤዎች። የወንደላጤ ግሩፕ። አዎ እኔ እንጃ እንጃ። ወንደላጤ ከሆነ ግን አልወጣም ከቤቴ ዛሬ፣ አልወጣም ከቤቴ። ብቻ ልጆችሽ ይመለሱልሽ። የአንቺ ትልቁ ደስታ እሱ ነው። ልጆችሽ ቤትሽ ይመለሱልሽ። አሜን። እሱ አይሽ የምመኘው እኔ። እና ደግሞ ውለጂ።
ካንተ ነው። አይ እኔ መቼም ከዚህ በፖስታ ቤት አልክልሽ አይደል? አረ ችግር የለውም በዲሃኤል ትልክልኛለህ። አይ እኔ አልሆንሽም። እኔ ለራሴ የራሴ እንትን ያለኝ ገና ብዙ እኔ አልሆንሽም አላለኝም። አይ ሞዬ አልሆንሽም ስልሽ አስተሳሰባችን ብዙ አንድ ላይ ሄድም ስልሽ እኔ ልጅ ሆኜ በጣም በትግል ያደኩ ሰው ነው። ከአይምሮዬ ጋር እየተጨቃጨኩኝ ለምን እናትና አባት ተፋተው ለምን ልበልሽ በትክክል ቤተሰብ ማደግ የምፈልግ አይነት ሰው ስጨቃጨቅ ያደኩ ልጅ ነኝ እና ልጆቼን ከወለድኩኝ ፋይናንሻሊም በቤተሰብም ደረጃ ከእናትና ከአባታቸው ጋርና ጥሩ ገንዘብ ኖሮ ማብላት ልጄ በየሱቁ ቁልጭ ሳይል እንዲያድግ ነው። አንተ ጎበዝ ነህ። እንደ እድሜ አይደለም። አይ እኔ 28 ዓመቴ ነው። አዎ ግን አስተሳሰብህ እንደ እድሜ አይደለም። በጣም መውለድ ቢፈልግ እኔ በ21 ዓመቴ ነው ሴክስ የጀመርኩት። አሁን 28 ዓመቴ ላይ ነው። 7 ዓመት አድርጌያለሁ ሴክስ ብቻ። መውለድ ቢፈልግ በ21 ነው። እኔ በ21 ዓመቴ ነው የጀመርኩት። ቆየህ ግን በ16 በ14 አይደለም እንዴ የሚጀምሩት? አይደለም ኖ ሴክስ ቢፎር ሜሬጅ የሚባል ትምህርት ተምሬ ሳላገባ በፊት ሴክስ አላረግም የሚል አስተሳሰብ ነው። እንዴት ይሻላል በእናትህ? አዎ እኔ እንደዛ ነኝ። ልጅ እያለሁ ፍሬኔኮ ልጅ እያለሁ አደገኛ ሃይማኖት እንትን ነበርኩኝ። ቤተክርስቲያን ያደግኩ ሰው ነው። እስከ 14 ዓመቴ ዘፈን ሰምቼ አላውቅም። እና ማን ነው አሁን እንደዚህ ፈቶ የለቀቀብን? ላይፍ በዚህ ስታገላብጠኝ ምንድን ነው ምናምን። እኔ እኮ መጀመሪያ ሳይ ደነግጥ ነበረ እኮ እንዲህ ልጅ የምታወራው ነገር ምናምን እንዴ ምን ሆኖ ነው? አንድ ቀን ሰው ቤት ሂጄ ከፍቼ ማለት ነው በጣም ነው ያፈርኩት። ለምን ታፍራለሽ? ጓላኩስም ሩህስ በዓል ሀበሻ እኮ እየነገርኩሽ ነው። ሀበሻ ድምፅ ልቀንስታች ናቸው። ቤት ደግሞ ሲሰሙ ይደብራቸዋል። ሀበሻ ሲባዳ አያፍርም፣ ሲያወራ ያፍራል። ለዛ ነው ባለጌ የሚለው የሚያወራውን ሰው ነው። ሄዶ ግን አሁን በዚህ ሰዓት ቤርጎ ቁጭ ብሎ እየሰማን ያለ ቁጭ ብሎ እያረገ ማለት ነው። እንደ ሳውንድ ትራክ ገብቶሻል? አዎ እሱን ነው ሀበሻ እንደነገርኩሽ። አብዛኛው የሀበሻ ህዝብ ባህሪ ምን እንደሆነ ታውቂያለሽ? በጣም ብዙ ኃጢአት ስለሚሰራ የኃጢአቱን ማምለጫ እግዚአብሔር ሆይ ለኃጢአቴ ይቅር በለኝ ከማለት ይልቅ መሆንን አይተኸዋል፣ በጣም ኃጢአተኛ እኮ ነው፣ እከሌን ፍሬን አይተሃታል፣ በጣም ኃጢአተኛ እኮ ነው ብሎ ነው ራሱ የሚያጽናነው። የሀበሻ ማይንድ ሴት እንጂ ሁላችንም ይማ መጽሐፍ ቅዱስም ይላል በበደላችን ብዙ ርቀን ይላል እኮ ስንቅበዘበዝ የነበረን ሰዎች ነን። ማንም ሰው የእግዚአብሔር ጸጋ በስቶለት ነው እንጂ እግዚአብሔር ፊትም ሰው ፊትም የማያስቆም ኃጢአት ነው ሁላችን። ልዩነቱ እኔና አንቺ እናወራዋለን፣ ሌላ ሰው ሄዶ በድብቅ ያደርገዋል። ቤርጎ ቤት ብትሄጂ አሁን ሙሉ ነው ተይዟል። እግዚአብሔር ግን ከጋብቻ በፊት ሴክስ አይፈቅድም። እውነት ነው። ዘፈን አይፈቅድም እግዚአብሔር። ሁሉም እየዘፈነ ነው። እኛ እኮ የእግዚአብሔርን ቃል አጥፈን እኮ ነው የምንኖረው። አዎ ስሚኝ፣ ዛሬ ኢየሱስ ክርስቶስ ከሞት ተነስቶ እኛን ሊያድነን ተሰቅሎ ከሞት የተነሳበት ቀን ነው። ማንም ሰው ኢየሱስ ክርስቶስ መነሳቱ የሚያስብ በጣም ትንሽ ሰው ነው። በጣም ብዙ ሰው ግን ዘፈን ከፍቶ አሽኮለሌ እያለ ነው። ግን ምን ያደርጋል መሰለሽ፣ እኔና አንቺ እዚህ ስናወራ አያቸው እነዚህ ኃጢአተኞች ይላል። እነዚህ ባለጌ ስዶች፣ አሳዳጊ የበደላቸው እንዴ ከማንም ከሰው ሚስት ጋር የምትተኛ በየቤርጎ ቤቱ አሁን ሳታገባ የምትተኛ ሰው አንተም እኮ አሳዳጊ የበደለህ እኮ ነው። እኛ ስላወራን እኮ ነው። የምሬ ነው የምልህ። እውነት ነው እንዴ በስልጣን ተመክተ፣ በስራ አለቅነት ተመክተ ስንት ሴት ያበላሸ ሰው እንዴ። እኔ አሁን አንዳንድ ሳይኝና አንተ ልጅ ስራ ስትሰራ እንዴት ነው እንዴ መስሪያ ቤት እንዴት ነው ምናምን። የምን መስሪያ ቤት ነው የምትለው? መስሪያ ቤት ያለ አለቃ ይምራል እንዴ? ሴት አሰልፋር እንዴ የሚያደርገው? እኔ እንዲሁም እዚህ ላይቭ ላይ ነው ያወራሁት። ከኔ ጋር ካልተኛሽ አትቀጣሪም ነው የሚለው። ሴቷን ብትሆን ይሄን ባለጌ ይሄን እንትን ምናምን ትላለች። ሴትን ብትሆን እንዴ በየክለቡ እከሌ መጣ እከሌ ባለሀብት መጣ ብለሽ ጥርስሽ እስኪረግፋር እንዴ ተንጋግተሽ የምትሄጂው ራስሽን ለመሸጥ? እውነት ነው ለመጨፈር። እስቲ ዛሬ ቆንጆ ሰው ካየው፣ እስቲ ገንዘብ ያለው ቤት ያለው ሰው አንቺ ሞዴል ሰብሊ ምናምን የምትባይ 10 አንድ አይነት ኮሜንታት ስታስጠላ ጠንጋራ እንደዛ ብለሽ አይደል የምትሄጂው? እዚህ ነው በጣም ማቹርድ ነው ስሚው ይሉኛል።
እንዲያው እዚህ ካንቺ ጋር ስትሰዳደበይና ይሄ ባለጌ ምናምን ይላል ገብቶ ግን ሰው ራሱን እስኪያጠፋ ድረስ ሰው የሚሳደብ ሰው አለ። ግሩፕ ይዘው ሰውን በጣም በጣም አቢዩዝ የሚያረጉ ሰዎች አሉ። ቡሊ የሚያረጉ ሰዎች አሉ። መስሪያ ቤት ሽቶሽ ትክክል አይሸትም፣ ሊፕስቲክሽ በትክክል አልተቀባሽም ብለው ሴቶች ግሩፕ ይዘው ሴቶችን እንዴት ቡሊ እንደሚያረጉ እንዴት እንደሚያሰቃዩ እስቲ በሴቶች የተበደሉ ሴቶች ስንት ናቸው? ወንድ ከበደለ እኔ ያለው አይደለ ቲክቶክ ላይ ሴቶቹ ቅጥቅጥ እኮ ነው ያደረጉኝ እኮ። ከዛ ወጥተው ደግሞ የሴቶች መብት ይላሉ። አዎ ከዛ የሴቶች መብት ከበር ይላሉ። ባለጌ ስድ ህዝብ ነው ያለው። ግን ስድነቱን የሚያካክሰው በምን እንደሆነ ታውቂያለሽ? ሰው ላይ ኃጢአቱን በመደፍደፍ ነው። እኔ እዚህ ጋር ምንም የገዛ ቤተሰቤ ምንም አይበለኝ እንጂ እኔ ማንም ሰው ተራ መንገድ ላይ አንተ ባለጌ ቢለኝ ምንም አይመስለኝም። የገዛ ቤተሰብ እንትን አይበለኝ እንጂ እና አሁን አንዳንድ ሰው አሁን ዛሬ ቤት ሄጄ ቪዲዮ ለቀኳ። አንተም ቤተሰብ አለ፣ አንተም እንደዚህ ነው፣ የእናት እምስ ነው፣ አንተም ቤተሰብ አለ። እኔ እዚህ ስለተሳደብኩ ነው። አንተም ሄደ ሰውን አሲድ ደፍተህ ሰውን ገለ ቤተሰብ አለኝ ትላለህ። ወንድምህን ገለ በጦር በመጣ ሰማሽኛ? አዎ በህይወት ዘመንሽ ይሄን ምክር አታገኝም። ፍሬ ስሚው ጌታ ነው። አዎ አንዴ እንትን የማን ኔትወርክ ነው? የኔ ነው። አዎ